በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምኖት ማኅፀን ክህደት ከሰይጣን በቅድመ ዛቲም የቅድስት ቤተ ክርስቲያን ተኢቲ ስሜ ማርያም ጸወል ዓለም ዓለም ናኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ንታምነከ ንገንለከ እግዚኦ ንቀድስ ለስምከ ቅዱስ ንሰግድ ለከ ወዘለከ ሰግድ ኩሉ ወድቅ ወለከ ይትቀነ ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚአ ጋእስቶ ንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩሉ አዘነፍስ ወንፄውዐከ በከመ መሐረነ ቅዱስ ወልድከ እንዘ ይምላንቱ ምሰሶ በትጼሉ ከመ ዝበሉ። አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ይህንን ጊዜና ዕለት ባርከህ ቀድሰህ በሰላም በጤና አድርሰህናልና እናመሰግንሃለን፣ እንገዛልሃለን፣ እንሰግድልሃለን። እንደ ቅዱሳን አባቶቻችን እናመልክሃለን። ሰላም እንዳሳደርከን በሰላም እንድታውለን የደከሙትን እንድታበረታልን የሞቱትን ነፍሳቸውን በቅዱሳን ቦታ እንድታኖርልን ሀገራችንን ኢትዮጵያ በአንድነቷ በነጻነቷ አጽንተህ እንድትጠብቅልን በዚህ በጎ ስራ ውስጥ ጎንበስ ቀና እያሉ በሀብታቸው በገንዘባቸው በጉልበታቸው በእውቀታቸው የሚያግዙና የሚራዱ ወገኖቻችንን ከመከራ ስጋ ከመከራ ነፍስ ጠብቀህ የመንግስት ወራሾች እንድታደርግልን በዓሉንም የሰላም የበረከት የረድኤት በዓል አድርገህ ሱባኤውን አስፈጽመህ ሁላችንም ለብርሃነ ትንሣኤህ እንድታደርሰን እንዲህ እያልን በጸሎት እንለምንሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ማስተሰርይልን ዘንድ ለዘላለሙ አሜን። እግዚኦ መሐረነ ክርስቶስ 12 ጊዜ እግዚኦ መሐረነ፣ እግዚኦ መሐረነ፣ እግዚኦ መሐረነ፣ እግዚኦ መሐረነ። እንዲሁ 12 ጊዜ በእንተ ማርያም መሐረነ ክርስቶስ፣ በእንተ ማርያም፣ እንተ ማርያም፣ እንተ ማርያም፣ እንተ ማርያም፣ እንተ ማርያም፣ በእንተ ማርያም መሐረነ ክርስቶስ። አውቀን በድፍረት ሳናውቅ በስተት በስውር በግልጽ የሰራነውን ማይሰራ ኃጢአት እግዚአብሔር ፍታ፣ እግዚአብሔር ይባርክልን። መጋቤ ጥበባት ቀሲስ ጌቱ ሞቴ የምስራቅ ሸዋ ሀገረ ስብከት ምክትል ዋና ስራ አስኪያጅ፣ ዲያቆን ኢንጂነር አሸናፊ አድነው የዚህ የካቴድራሉ ሰበካ ጉባኤ ምክትል ሰብሳቢ፣ መጋቤ ትሕትና ዲያቆን ነገሰ ተፈሪ የዚህ የምግባረ ሰናይ ክፍል ተጠሪ፣ እንዲሁም ርዕሰ ደብር መምህር አስተራየ ጽጌ የዚሁ የምግባረ ሰናይ አስተባባሪና ባራኪ፣ እንዲሁም መጋቤ ስርዓት ዲያቆን ፋንታዬ የዚህ የካቴድራሉ ዋና ጸሐፊ፣ ጥሪ የተደረገላችሁ በዛሬው ዕለት በእንግድነት የተገኛችሁ የምግባረ ሰናይ በጎ አገልጋዮች፣ እንዲሁም በዓሉን ለማክበር የተዘጋጀውን ሲሰጥ በበረከት ለመቀበል የተገኛችሁ ሁላችሁም በየማይረጋችሁ እንደምን አደራችሁ? እንደምን ሰነበታችሁ? እንደምን እስከዚህ ሰዓት ደረሳችሁ?
ቸርነቱን ፍቅሩን ያበዛልን የአባቶቻችን አምላክ ቅዱስ እግዚአብሔር ይክበር ይመስገን። እንኳን ደህና መጣችሁ። በገነጋ አንዱፍተኒ አናዱፍ ጀነ እንኳን አደረሳችሁ። ክቡር መጋቢ ጥበባትና ሁላችሁ በዚህ ቦታ የታደማችሁ ይህ ስራ ይህ አገልግሎት የአምላክ ስራ ነው። አምላክ ካዘዘን ስራዎች ሁሉ ቅድሚያ ልናደርገው የሚገባ ይህ ነው። ክርስቶስ ይህንን ዓለም ለመጠቅለል በመጣ ጊዜ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም የሚል ቃል አለ። እንዲሁም ደግሞ ተርቤ ተጠምቼ ተራቁቼ ታስሬ የሚል ቃል ነው በወንጌሉ ላይ የተቀመጠልን ማለት ነው። በእምነት እንኳን ባይሆን ውጪ ፈረንጆች ለራሳቸው ፖለቲካ እርዳታ ያደርጋሉ። እኛ ግን ሃይማኖታዊ የሆነ አገልግሎት ነው እየሰጣችሁ ያላችሁት። ስጦታው ግን ሃይማኖት አይለይም፣ ጾታ አይለይም። ታዲያ ይህ ስራ ቅዱስ ተግባር ነው ማለት ነው። ሰዎችን ተጸይፈው ለብቻ ተጠልለው ለመኖሪያ ለጊዜያዊ መኖሪያ የተለየ ካፒታል ሰርተው መከራቸውን ያሉ ለትንሽ ዘመን ማለት ነው። አብረው የሰሩ አብረው ያገለገሉ ደከም ሲሉ ዓለም የጣለቻቸውን ከነሱ ተለይተው ተጸይፈው ሊያውም ኢትዮጵያውያንን ሆነው በሚኖሩበት ዘመን በዚህ ጊዜ ደግሞ ተሰብስባችሁ ይሄንን በመስራታችሁ የዚህ የምግባረ ሰናይ ኮሚቴዎች ማለት ነው። ምናልባት መጋቢ ጥበባት የዚህ መስራችም ኖት በየወሩም የሚሰጡ ኖት እንደው የተሰማኝን ልናገር እንደ አገልጋይነት ብዬ ማለት ነው። ይሄ አገልግሎት ባራኪንም ሁላችንንም ይመለከታል። ምእመናንን ብቻ ሳይሆን ካህናቱን እኔን መሰሎች ሁሉንም ይመለከታል። ይልቁንም ብፁዕ አባታችን አቡነ ጎርጎርዮስ ዛሬ እዚህ ተገኝተው ባርከው ሊሰጡ መርሃ ግብር ተይዞ ነበር። የነገው መርሃ ግብር ወደ ዛሬ ዞረና አስቸኳይ ምሽት ላይ ነው የተደወለልኝ። ከውጭ ሀገር የመጡ አንዳንድ ልጆች አሉ። የዚህ የገዳም ጉዳይ ከተማ ውስጥ የተጀመረው ጉዳይ በጣም አስጨንቆኝ ልወጣ ነው አሁን ብለው ነው እንግዲህ ስልክ ደውሎ የተናገሩት። ይሄ መቼስ መንፈሳዊ አገልግሎት አይሸሸግም ማለት ነው። መልካም በዓል ይሁን ብለው ባላሰብነው ሰዓትኛ ቅዳሴ መጥተው ያስቀድሳሉ ብለን ጎንበስ ቀና ስንል ልጆቼ ይሄ ገጠመኝ ወደዛ ሊሄድ ነው፣ እናንተ ከሀገረ ስብከቱ ኃላፊዎች ጋር ተገኝታችሁ ባርካችሁ በዓሉን አክብሩ፣ እኔ እንዳለው ይቆጠርልኝ ብለዋል ማለት ነው። እኔ ከሁሉ ያስደነቀኝ ያው አስበው ተቆርቆረው ደውለው በማሳሰባቸው ይሄ የአባትነት በረከታቸው እንዲደርሰን ነው። ይሄንን አሳስበዋል ማለት ነው። መጋቢ ጥበብም እንዲሁ አቡነ ሀብተ ማርያም ሌሊት ሄደው አስቀድሰው አስተምረው ይህ መርሃ ግብር ደግሞ ከሁሉ የበለጠ ነው ብለው ዛሬ እዚህ ቦታ የተገኙት ለዚህ ነው። ሌሎቹም ይገኙ ነበር። እንደምታዩት የዛሬቷ ቀን አጠር የምትል ስለሆነ ሁሉም በየቦታው ሄደው ነው የጋበዝናቸው ሁሉ ማለት ነው። ግን ሆኖ ይህ አምላካዊ ስራ ነው የምንሰራው ማለት ነው። በተለይ ደብረ ሰላም እዚህ ያላችሁ አባቶች እናቶች የምትሰሩት የምታገለግሉት ይሄ የሚዲያ ፍጆታ እንዲሆን አይደለም። ያ በምድር የሚቀር ነው። ሰዎች የሚያመሰግኑን ሰዎች ጥሩ ብለው ብዙ አስተያየት የሚሰጡን በምድር የሚቀር ነው፣ ለሰማያዊ አይሆንም። እኛ የተሰቀለው እኛን ብሎ ወደዚህ ዓለም እኛን መስሎ እኛን ሆኖ ወደዚህ ዓለም መጥቶ ያዳነን አምላክ እሱ ይመዝግበው ብለን ነው የምንሰራው አይደል? እንደ መመናን መድኃኔ ዓለም ክርስቶስ ይመዝግበው የምንሰራውን ደጉን ነገር ብለን ነው እንጂ ለሚዲያ ፍጆታ ቢሆን ብዙ ሚዲያዎች እንዲህ አይነቱን ይፈልጉታል ማለት ነው። ምክንያቱም ተቀባይነት ተመልካችነትን ለማስፋት ብዙ ይመለከቱታል። ብዙ ቢጠሩም ባይጠሩም ሮጠው የሚመጡ አሉ። እኛ ግን ይሄ የሚቀረጸውም ለተተኪው ትውልድ እንዲቀር አያቶቻችን ምን ይሰሩ ነበር፣
እንዴት ይተጋገዙ ነበር፣ እንዴት ይረዳዱ ነበር፣ እንዴት በዓል ያከብሩ ነበር ብለው ይሄንን ዶክሜንት ለማስቀመጥ እንጂ ለሚዲያ ፍጆታ ተብሎ የሚደረግ ነገር ምንም የለም። ክርስቶስም ሲያስተምረን በምድር በጎ ነገር የምሰሩትን ሰው አይወቅባችሁ ይላል። በጎ ነገር ስናደርግ ይሄንን መድኃኔዓለም እሱ ይመዝግበው፣ እኛ ትንሽ ሰጠን፣ ክርስቶስ ትልቅ አድርጎ ብዙ አድርጎ ይቀበልልን ብለን ነው እየሰራን ያለነውና በዚህ ስራ ውስጥ የምትሰሩ ዛሬ ይሄንን ስትሰሩ በእናንተ በአባቶቻችን በእናቶቻችን ያላሰለሰ ጥረት አንደኛ ምእመናኑ እንዲጸድቁ፣ ሌሎች ደግሞ ተረጂዎች ደግሞ በበዓል ላይ ተቸግረው እንዳይውሉ፣ ካቴድራሉም የሚሰራውን ስራ ለማሳወቅ ከፍታ እንዲኖረው ካለው ውስጥ ይሄንን ስላደረጋችሁ በእውነቱ በዚህ በቤተ ክርስቲያኗ ስም ምስጋናዬን አቀርባለሁ። ቀሪ ጊዜያችንንም እንዲሁ ተባብረን ተጋግዘን የሃይማኖት ስራ፣ የቅድስና ስራ፣ የበረከት ስራ እየሰራን እንድንኖር አምላካችን በቸርነቱ ይርዳን። ስላዳመጣችሁኝ እያመሰገንኩ ከዚህ በመቀጠል መጋቤ ትሕትና ዲያቆን ነገሰ ተፈሪ አጠር ያለ ከልደት እስካሁን ድረስ ያለውን በጽሁፍ ሪፖርት ያቀርቡልናል። ቀጥታ ወደ ሪፖርቱ። በደብረ ሰላም ቅዱስ ገብርኤል ካቴድራል የምግባረ ሰናይ አገልግሎት የትንሣኤን በዓል በማስመልከት የተሰናዳ መርሃ ግብር ሪፖርት ነው። ክቡር አባታችን መልአከ ምሕረት ቆሞስ አባ ዜና ማርቆስ ጸጋዬ የካቴድራላችን አስተዳዳሪ፣ ክቡር መጋቤ ጥበባት ቀሲስ ጌቱ ሞቲ የሀገር ስብከቱ ምክትል ስራ አስኪያጅ፣ በሰበካ መንፈሳዊ ጉባኤ ክቡር ዲያቆን ኢንጂነር አሸናፊ አድነው ምክትል ሰብሳቢና የሰበካ ጉባኤ አባላት ሁላችሁ፣ በዚህ መርሃ ግብር ላይ የተገኛችሁ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ መምህራን ወንጌል፣ የካቴድራሉ የጽህፈት ቤት ኃላፊዎችና ሰራተኞች፣ የምግባረ ሰናይ አገልግሎት ስራ አስፈጻሚዎችና ልዩ ልዩ የኮሚቴ አባላት ሁላችሁ፣ ከየማህበራቱ የተጠራችሁ በጎ ፈቃድ ያላችሁ የአገልግሎቱ ደጋፊዎችና እንግዶች፣ በዚህ መርሃ ግብር መሰረት የሆናችሁ ይህችን የተዘጋጀች እርዳታ ለመካፈል የመጣችሁ ወገኖቻችን እንኳን በሰላም መጣችሁ። እንኳን ለ2018 ዓመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። ከጌታ ልደት በዓል አንስቶ እስከ ሆሳዕና ዋዜማ እስከ ዛሬ ድረስ የአገልግሎቱ ክፍል ያከናወናቸው ስራዎች ሪፖርት ባጭሩ እንደሚከተለው የሚቀርብ ይሆናል። ክፍል 1 የምግባረ ሰናይ አገልግሎት ክፍል እስካሁን ድረስ በጥናትና ምልመላ ክፍል በኩል በተደረጉ ጥናቶች አቅመ ደካማ የሆኑ ረዳት የሌላቸው ወገኖችን በማጥናት እንደ ችግራቸው ሁኔታ በመለየት 152 ሰዎችን ተደራሽ መሆኑ ይታወቃል። ነገር ግን ከዚህ በላይ ተደራሽነቱን ማስፋት አስፈላጊ እንደሆነ በማሰብ በካቴድራላችን ቅጥር ዙሪያ መጠለያ ዘርግተው ተጠልለው የሚኖሩ ወገኖችን ከዚህ አገልግሎት ተካፋይ እንዲሆኑ ምክር ሀሳብ በማቅረብ ሁሉም የምግባረ ሰናይ የኮሚቴ አባላት ከተወያዩበት በኋላ ጉዳዩ ውሳኔ አግኝቶ ወደ ስራ እንዲገባ እቅድ በመያዝ ወደ ተግባር ሊገባ ተችሏል። ስለሆነም እነዚህ ወገኖች የህይወት ታሪካቸውንና መንፈሳዊ ህይወታቸውን ሁሉ በማጥናት 18 ቤተሰቦች የአገልግሎት ተሳታፊ እንዲሆኑ ከተለዩ በኋላ በክፍሉ በኩል ወደ ካቴድራሉ ተጠርተው በካቴድራሉ ስብከተ ወንጌል መምህር መጋቢ ሐዲስ ክቡር ዳዊትና በምግባረ ሰናይ የክህነት አገልግሎት ጋር በመሆን ትውውቅና ትምህርት እንዲሰጣቸው ተደርጓል። በነበረው መርሃ ግብር ላይ እነዚህ ወገኖች የንስሐ አባት የሌላቸው መሆናቸውን በመረዳት ርዕሰ ደብረ አስተርአየ ጽጌ የንስሐ አባት እንዲሆኗቸው ተደርጓል። ስለዚህም ከነባር ተረጂ ወገኖች ጋር ተደምረው በዛሬው ዕለት የእርዳታው ተካፋይ ለመሆን እዚህ ተገኝተዋል። ለወደፊትም በመንፈሳዊ ህይወታቸው ዙሪያ ከካህናት አባቶች ከመምህራን ወንጌልና በጋር በመሆን በሰፊው ስራ እንዲሰራ አገልግሎቱን በትጋት የሚሰራ ይሆናል። በምግባረ ሰናይ አገልግሎት ክፍል የዕለት ጉርስ የሌላቸው ወገኖችን በተቻለ አቅም ሁሉ በየሰንበቱና በየበዓላት ቢቻል ደግሞ በየቀኑ ለመመገብ ለረጅም ጊዜ የተያዘው እቅድ ቢሆንም በነገሮች አለመመቻቸት በጎ አድራጊዎች ወደ አገልግሎቱ ተደራሽ ባለመሆናቸው ሊተገበር አልቻለም። ሆኖም ግን በሕገ ቤተ ክርስቲያናችን ቃለ ዓዋዲ ስለ ምግባረ ሰናይ በሚያዘው አንቀጽ ላይ ይህ አገልግሎት ክፍል ከጽዋ ማህበራት ጋር ግንኙነት በመፍጠርና በማስተባበር መስራት እንዲችል በሚሰጠው
ኃላፊነት መሰረት ለዚህ የተቀደሰ ሀሳብ ትግበራ የጽዋ ማህበራት ትልቁን የረዳትነት ሚና እንዲኖራቸው አገልግሎት ክፍሉ ያምናል። ይህም በመሆኑ በዚህ ሀሳብ ላይ የስራ አመራር ኮሚቴው ከተወያየ በኋላ ሀሳቡን ለክቡር አባታችን መልአከ ምሕረት ቆሞስ አባ ዜና ማርቆስ ጸጋዬ ቀርቦ መመሪያ ከተሰጠበት በኋላ በካቴድራሉ ያሉ የጽዋ ማህበራትን በመመዝገብ የየማህበሩ ተጠሪ ሙሴዎች በዚህ ጉዳይ ዙሪያ ስብሰባ እንዲጠሩ ተደርጓል። በዚህም መሰረት ስብሰባው ላይ ክቡር አባታችን መልአከ ምሕረት ቆሞስ አባ ዜና ማርቆስ ጸጋዬ የካቴድራሉ አስተዳዳሪ ስብሰባውን በጸሎት ከፍተው ለተሰብሳቢዎች ስለ ጽዋ ማህበር ሰፋ ያለ ትምህርት ተሰጥቷል። በመቀጠልም በምግባረ ሰናይ አገልግሎት ሰብሳቢ ስለ ስራው ዓላማና ይዘቱ ላይ መግለጫ ቀርቧል። ከተሰብሳቢዎች ጋርም ጥያቄና መልስ ከደረገ በኋላ ይህ ተግባር ወደ ስራ መቀየር እንደሚቻልና ማህበራቱም አብረው እንደሚሰሩ መስማማት ላይ ተደርሷል። የጽዋ ማህበራቱም ይህን ስራ በአግባቡ ለመወጣት ይችሉ ዘንድ ጥናት ተደርጎ ዝርዝር ሀሳብ እንዲቀርብላቸው በጠየቁት መሰረት የምግባረ ሰናይ አገልግሎት ክፍል የያዘውን ሰፋ ያለ እቅድ የሚተገበርበትና የሚሳለጥበትን የስራ ሂደት አካሄድ በማመቻቸት ላይ ይገኛል። በቀጣይም በዚህ ረገድ ሰፊ ስራ መስራት እንደሚቻል የስራ አመራሩ ያምናል። በተጨማሪም በጓደኝነት የተሰባሰቡ እናቶች ማዕድ በማጋራት የታመሙትን በመጠየቅ በልዩ ልዩ አገልግሎት ላይ በመሳተፍ አገልግሎቱን ለመደገፍ ቃል ገብተው ወደ ትግበራ በመግባት በእንቅስቃሴ ላይ ይገኛሉ። ከዚህም ባለፈ አሁን ላይ አገልግሎት ክፍሉ በስሩ ያቀፋቸው የተረጂዎች ቁጥር ከፍ ለማድረግ አቅዷል። ለተግባራዊነቱም አበክሮ የሚሰራ ይሆናል። እነዚህ በጓደኝነት የተሰባሰቡ እናቶች ወደፊት ትልቅ ስራ ይሰራሉ ተብሎ ይታሰባል። ለወደፊቱ በዚህ ረገድ ሰፋ አድርገን እንደምንሰራ ኮሚቴው ያምናል እና ስምምነት ላይም ተደርሷል። እንግዲህ የዛሬው የእርዳታ ተካፋይ የሚሆኑ ወገኖች ብዛት 170 ሆነዋል። እንደተለመደው አሰራር መምጣት ለቻሉ እዚሁ ሲሰጥ፣ በህማምና በድካም መምጣት ላልቻሉ ደግሞ በያሉበት የሚደርሳቸው ይሆናል። ለዛሬ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓልን በማስመልከት የተዘጋጀው ስጦታ እንደሚከተለው ይሆናል። አንድ ባለ 3 ሊትር የምግብ ዘይት የአንዱ ዋጋ 1340 በጠቅላላው 227800። ሁለተኛ 1 ኪሎ በባልትና የተዘጋጀ ምጥን ሽሮ የአንዱ ዋጋ 350 ጠቅላላ ዋጋ 59500። ሶስተኛ 5 ኪሎ የታሸገ የስንዴ ዱቄት የአንዱ ዋጋ 530 ጠቅላላ ዋጋ 90100። አራተኛ ለእያንዳንዱ ተረጂ በእጅ የሚሰጥ የጥሬ ገንዘብ 1500 ጠቅላላ ድምር 255000። በጠቅላላው ሌሎች ወጪዎችን ሳይጨምር ለዚህ ስጦታ ብቻ 632400 ብር ወጪ ተደርጎ የዛሬው መርሃ ግብር ነው ተሰናድቷል። ሌላው ምስጋና ነው። ምስጋና ለሚገባ ሁሉ ማመስገን ይገባልና ከሁሉም በላይ ይህ ስራ ተሳክቶ ይህን የመሰለ ፍሬ ያፈራ ዘንድ ለፈቀደልን ላስቻለን ቸሩ አምላካችን ልዑል እግዚአብሔር ምስጋና ይድረሰው። እንዲሁም ለችግረኞች ፈጥና ለምትደርስ ለእመቤታችን ለቅድስት ድንግል ማርያም እንዲሁም ለተራዳዊ መልአክ ለቅዱስ ገብርኤል በአገልግሎታችን ሁሉ ስለረዱን ምስጋናችን ይድረሳቸው። ይህ አገልግሎት በእውነት እንዲህ ያማረ ፍሬ እንዲያፈራ ዛሬ ብፁዕ አባታችን እዚህ ባይገኙም ያው በየጊዜው እየተገኙ ስለነበረ ብፁዕ አባታችን አቡነ ጎርጎርዮስ የሁላችን አባት አበርክቶት እጅግ የላቀ ነው። ይህ አገልግሎት እንዲጀመር ከመፍቀድ አንስቶ በየመርሃ ግብራችን ሁሌ በመገኘት ተረጂዎችንና የአገልግሎት ክፍሉን አባላት በማበረታታት በሚያደርጉልን ድጋፍ ከሁሉ በላይ ደግሞ ስራችን እንድንሰራ በጸሎታቸው እያሰቡን በቡራኪያቸው እየባረኩን እዚህ ደረጃ ደርሰናል። ስለዚህም በልዑል እግዚአብሔር ስም ለማመስገን እንወዳለን። ከዚህም በመቀጠል ክቡር አባታችን መልአከ ምሕረት ቆሞስ አባ ዜና ማርቆስ ጸጋዬ የዚህ አገልግሎት ባለቤትና መሪ በመሆናቸው ከኮሚቴው ጋር በቅርበት በመስራትና በማበረታታት አገልግሎቱ አሁን ላለበት ደረጃ እንዲደርስ ስላደረጉት አስተዋጽኦ የላቀ ምስጋና እናቀርባለን። እንዲሁም የሰበካ መንፈሳዊ ጉባኤ ምክትል ሰብሳቢ
ሌሎችም አባላት ሁላቸውም ስለሚያደርጉልን ትልቅ ትብብርና ድጋፍ ለማመስገን እንወዳለን። በምግባረ ሰናይ አገልግሎት ክፍል የክህነት አገልግሎት አባት ሆነው እያገለገሉ የሚገኙት አባት ርዕሰ ደብር አስተርአየ ጽጌ የንስሐ ልጆቻቸውን በማስተባበር ለአገልግሎቱ ጠቀም ያለ የገንዘብ ድጋፍ ያደረጉ ሲሆን በተጨማሪም የቅዱስ ገብርኤል የጽዋ ማህበርተኞችን በማስተባበር ዓመታዊ በዓላቸውን ሲያከብሩ በምግባረ ሰናይ አገልግሎት ክፍል ስር ላሉ ወገኖች ማዕድ እንዲያጋሩ ስለተደረገ ወይም ስላደረጉ የላቀ ምስጋናችን እናቀርባለን። ይህንንም ስጦታ ለማዘጋጀት ለቀረቡት ግብአቶች ግዢ የሚሆን የገቢ ማነስ በማጋጠሙ ምክንያት የምጥን ሽሮውን ወጪ በሙሉ ከአባታችን መላከ ምሕረት ቆሞስ አባ ዜና ማርቆስ እና የካቴድራል አስተዳዳሪ ጀምሮ የምግባረ ሰናይ የኮሚቴ አባላትና የዚህ አገልግሎት ተባባሪ ወገኖች ከራሳቸው ከኪሳቸው እንደተቻላቸው መጠን በአዋጡት ገንዘብ የተገዛ በመሆኑ ለሁላቸውም የላቀ ምስጋና ለማቅረብ እንወዳለን። በጸሎታችሁም እንድታስቧቸው አደራ እንላለን። ይህ ኮሚቴ ሁልጊዜ ከኪሱ ገንዘብ እያወጣ እየሞላ ነው እስከዚህ የደረስ ነው እና አሁንም ይህንን ነገር ሌሎችም ለዚህ ድጋፍ ተባባሪ እንዲሆኑ በዚህ አጋጣሚ እንጠይቃለን። በተጨማሪም የአገልግሎት ክፍሉ የየኮሚቴ አባላት በዓል በደረሰ ቁጥር በየወሩ ከሚያዋጡት መዋጮ በተጨማሪ ለሚዘጋጀው መርሃ ግብር እስከ 10,000 ብርና ከዚያም በላይ በየአቅማቸው የጎደለውን ለመሙላት ስጦታ ለሚያበረክቱት አባቶችና እናቶች ምስጋና እናቀርባለን። እንዲሁም ለዚህ ዝግጅት ዳቦ ጋግረውና ውሃ ገዝተው ላመጡ የየኮሚቴ አባላትም ምስጋና እናቀርባለን። ለዛሬው መስተንግዶም ድንኳን የሰጣችሁንና እንደዚህ አሳምራችሁ ላዘጋጃችሁልን ማህበራትን ለማመስገን እንወዳለን። በዛሬው ዕለት ደግሞ ጥሪያችንን አክብራችሁ ስራችሁንም ትታችሁ ለመጣችሁ ሁላችሁንም ምስጋናችን ይድረሳችሁ። ማሳሰቢያ፣ ወጣትና ጎልማሶች የሆናችሁ ሴቶችም ወንዶችም ከአሁን በኋላ ወደዚህ ወደ አገልግሎቱ እየቀረባችሁ ለስራው ብትተባበሩ እኛንም ልትተኩ ስለምትችሉ ይህን ነገር ለማሳሰብ ነው እና አደራ እንላለን። ወስብሐት ለእግዚአብሔር። ሪፖርቱን ላቀረቡልን ቃለ ሕይወት ያሰማልን፣ እናመሰግናለን። ረጅም እድሜን ያድልልን። ከዚህ በመቀጠል የካቴድራሉ ምክትል ሰብሳቢ ዲያቆን ኢንጂነር አሸናፊ አድነው አጠር ያለ ንግግር ያደርጉልናል። በዚህ ስራ ውስጥ ተሳታፊ ቦታው ላይ ቁጭ ብለው የሚያዩ የሚከታተሉ ስለሆነ የተሰማቸውንም እንደ ኃላፊነትም ንግግር ያደርጉልናል። ቀጥታ ወደ እሳቸው። ቆሞስ አባ ዜና ማርቆስ ጸጋዬ የታላቁ ካቴድራል አስተዳዳሪና እንዲሁም ደግሞ ሁላችሁም እንደምታውቁት ወደፊት በእናንተው የተጀመረው የቅዱስ ገብርኤል ሆስፒታል የምናረገው አሁን ላይ ግን የቅዱስ ገብርኤል ህንጻ የሆነውን እዚህ ደረጃ እንዲደርስ ያረጉ አባታችን መጋቢ ጥበባት ቀሲስ ጌቱ ሞቲ የምስራቅ ሸዋ ሀገረ ስብከት ምክትል ስራ አስኪያጅና የዚህ የተረጂዎቻችን ቀዳሚ ሆነው በየጊዜ መጥተው የሚጎበኙና የሚረዱ አባቶች ካህናት ሁላችሁም በየማረጋችሁ እንደምን አደራችሁ፣ እንደምን ዋላችሁ። እግዚአብሔር ይመስገን። እኔ ብዙም የምናገረው ነገር የለም፣ ግን ይሄ የሚሰራውን ነገር እያዩ ትንሽ ዝም የሚያስብል ነገር ስላልሆነ አባታችን ጋሽ ለጌ የሚያረጉት ይቅርታ ይደረግኝና ቤተክርስቲያን የተጠቻቸውን ስም ባለመጥቀሴ እንደ አባት ከማቅረብ የተነሳ ስለሆነ ነው። ጋሽ ለጌ የሚያረጉት ነገር እንደዚህ በትንሽ ጊዜ የሚነገርና የሚያልቅ አይደለም። ምክንያቱም ሰብስበው አብረዋቸው ሆነው እንደ ኮሚቴ ምግባረ ሰናይን ምክንያቱም እንደ ቤተክርስቲያን ብቻ ሳይሆን ለመንግስት ምሳሌ የሚሆንና እንደ ከተማችንም አመልካች የሆነ ነገር ነው የሚሰሩት። በመንፈሳዊው እነዚህ የምናያቸው እህት ወንድሞቻችን ሀገራቸውን ሲያገለግሉ ኖረው
በድካማቸው ሰዓት ላይ ቤተ ክርስቲያን መጥተው የክርስቶስን ስጋና ደም እንዲቀበሉ በማድረግ ቤት ለቤት እየሄዱ እንዲሁም ደግሞ በዓለማዊም ደግሞ የመንግስት ግዴታ የሆነውን ለስጋቸው የሚያስፈልጋቸውን በዓል ላይ ተከፍተው እንትን እንዳይሉ እንዳይሰማቸው ለስጋቸው የሚያስፈልጋቸውን ነገር እያረጉ እያስተባበሩ ለሚያረጉት ነገር እኛ እውነት ነው መናገር ትንሽ ከበድ ይላል። ምክንያቱም ስራው በጣም ትልቅ ስለሆነ ስራ አስኪያጃችን እዚህ ላይ በደንብ ሊያውልን ይገባል ብዬ የማስበው ከዚህ ከቅዱስ ገብርኤል ታላቁ አባታችን በሚመሩት በሚሰጡት አቅጣጫ በሚደረገው ነገር ላይ ሌሎች ቤተክርስቲያናትም መጥተው ልምድ ቢወስዱ በሚያገኙባቸው ቦታዎች ላይም የመንግስት እንትኖች በጀት ሊበጀት ይችላል፣ ገንዘብ ሊኖር ይችላል። እንዴት ተደራሽ ይሆናል? በስርዓት እውነት ሊደርሰው የሚገባ ሰውስ በስርዓት ደርሷል ወይ የሚለው ልምድ እንዲወስዱ በዚሁም ማሳሰቢያ እንዲሰጡን ለማለት አክል ነው። አባ ኬኛ ከበጀሞ አባ ዜና ማርቆስ ዱረታ መን አመንታ ቁልቁልቻ ገብርኤል ፊ አከሱመስ ገሞ ሃራ መጋላ አዳማ ኬሰት የሮ ዱራቲፍ በተስካኒ መን አመንታ ኦርቶዶክስ ተዋህዶ ቢተ ኬሳ ከፈቀኘት ካንተው ኦገና ኢሳ አከሱመስ መጋቢ ጥበባት ቀሲስ ጌቱ ሞቲ እቲ አና ኩታ ለለበ ሸዋ ባሃቲ ፊ ናኖ እሺ ከበጀምቶታ ኬሱሞታ ኬኛ የሮ አማ ከና አከ መጋላ አዳማ ቆፈት ኡዱን ተኢን አከ በተስካና ኬኛቲ ወንቶታ ፈኬኛ ታን ጉርጉዶ ኦቦሌሲ ኬኛ አባን ኬኛ ከንጃለኑ ጋሽለጌ ከንጀኔ ዋምኑ ጎቻ ኢሳን ጎዳን ከና ኦዶ ሂን ካሲን ደርቡን ጢቆን ኡልፋታ ያተው መሌ ጎች ኢሳን ጎዳን ኩኒም ጎቻ አፉራስ ጎቻ ፎናስ ወልቲ ሀመቴ ወነ ዴሞ ወነ ተኤፍ ጎቻ አፉራቲን namoonni harka qalleeyyin iddee kana gubbaarratti dhufan foona gooftaa keenya dhiiga gooftaa keenya akka fudhatan foona isaaniitiif immoo wanta barbaachisu wanna foonaaf barbaachisu nyaata zayita wanna akkasii kana qopheessanii hamilee isaanii tuqamee akka nuti namaa gadi jedhanii yaanne wanna godhaniif isaaniif wanna barbaachisu xiqqoo galatoomaa jechuudhaaf hin ka'e malee haasaa guddaallee hin qabu. kanatti aansuudhaan abbaan keenya sagantaa itti aanu akka isaan nuuf qajeelchan kabajaanan karaa abbaa keenyatti sin deebisaa galatooma. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወዘየአምር ገቢሮታ ለሰናይት ወኢይገብሮ ኃጢአተ ይከውነው። በጎ ስራን ለመስራት አውቆ የማያደርገው ኃጢአት ነው። የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 4 ቁጥር 17። የተከበሩ አባታችን መላከ ምሕረት ቆሞስ አባ ዜና ማርቆስ ጸጋዬ እዚህ ታላቅና ባለራዕይ ካቴድራል አስተዳዳሪ፣ ክቡራን የሰበካ ጉባኤ ምክትል ሊቀመንበርና የሰበካ ጉባኤ አባላት፣ ክቡራን የካቴድራሉ በጎ አድራጎት ማህበር ሰብሳቢና የማህበሩ አባላት፣ እንዲሁም አባቶቼ መነኮሳት፣ ቀሳውስት፣ ማህሌታውያን ሊቃውንተ ቤተ ክርስቲያን እንዲሁም ዲያቆናት፣ ይልቁኑ በዛሬው ዕለት እዚህ የዚህ ማዕድ የዚህ ስጦታ ተካፋይ የሆናችሁ ሁላችሁ በቅድሚያ እንኳን ለዚህ ሰዓት ለዚህ ዕለት በሰላም አደረሳችሁ አደረሰን። ስለ በጎ ስራ ብዙ ይነገራል፣
ብዙ ይባላል። በጎ ስራ መስራት የሚያጸድቅ መሆኑን የሚያውቁ ሰዎች ይሰራሉ። በጎ ስራ መስራት መልካም ነው፣ እንዲህና እንዲህ ያደርጋል ብሎ መስበክ በእውነት ለእናንተ እዚህ ላላችሁት ብዙም አይደለም። ምክንያቱም መጻሕፍት ሁሉ የሚመሰክሩት ይልቁኑ የእግዚአብሔርን መንግሥት እንድንወርስ በመጨረሻው ቀን የምንፈተንበትና ጥያቄ የሚቀርብበት አንዱ በጎ ስራ ነው። እግዚአብሔር ከሃይማኖታችን ባሻገር ምን ተገበርከ ብሎ ይጠይቃል። ምን አደረክ? ምን ሰራህ? ሁሉም እንደ አቅሙ እንደ ችሎታው መስራት እንዳለበት፣ ያልሰራ ወንድሙን ያልጠየቀ ያላበላ ያላለበሰ ያላጠጣ ያልጠየቀ ከእግዚአብሔር መንግሥት የሚከለከል መሆኑን በግልጽ ጌታችን መድኃኒታችን ኢየሱስ ክርስቶስ ነግሮናል። ስለዚህ በጎ መስራት ለራስ መሆኑን በተደጋጋሚ ሰምታችኋል። እኔ ደግሞ ዛሬ የማስተላልፈው መልእክት በጎ መስራት ያስጸድቃል፣ መልካም ነገር ያሰጣል። ይሄ እንዳለ ሆኖ አለመስራት ደግሞ ኃጢአት መሆኑን ምን ያህል ሰዎች እናውቃለን? ብዙዎች በሀብታቸው ብዙ ያቅዳሉ፣ ብዙ ያልማሉ። ነገር ግን በገንዘባችን ልክ ሌላውን የማንመለከት ከሆነ፣ በገንዘባችን ልክ ይሄንን በጎ ስራ የማንደግፍ ከሆነ ኃጢአት ነው ይላል የእግዚአብሔር ቃል። ኃጢአት ነው አለመስጠት፣ መንፈግ፣ እያለን አለማድረግ። ብዙዎቻችን እኮ ልናደርግ የሚገባው ብዙ ነገር አለ። ከዚህ ውስጥ የድሃውን ጉሮሮ መድፈን፣ ጥሙን መቁረጥ፣ ራቁትነቱን ማልበስ፣ እነዚህ ነገሮች ሁሉ ቀላል ግን የማናደርጋቸው ተግባራት ናቸው። ኃጢአት እንዳይሆንብን ባለን ነገር እንድናግዝ፣ እንድንሰራ፣ እሱንም አውቀን እንድንሄድ ያስፈልጋል ማለት ነው እና ይሄ የበጎ አድራጎት ማህበር በእውነት ክቡር ወንድማችን ዲያቆን ለገሰ ሲጀመር እኔ እዚህ ነበርኩ። እኔ እዚህ በስብከተ ወንጌል እሰራ ነበር እና ራእያቸው ሰፊ ነበር። በጣም ሲነሱ የኮሚቴው ሀሳብ ሰፊ ነው። ዛሬ እዚህ ደረሰ። በጥቂት ሰው ነው የተጀመረው። እኛም አባላት ሆነን በየወሩ የሚደርስብንን እየሰጠን በጥቂቱ ነበር የተጀመረው እና ዛሬ ይሄን ያህል ሰው በዚህን ያህል ልክ መርዳት መቻል ትልቅ ነገር ነው እና ያሰቡት ራእይ ሲሳካ ምን ያህል ደስታ እንደሆነ ለቀባሪው አረዱት ነው የሚባለው። ጋሽ ለገሰ ያውቁታል። ውስጣቸው ደስታቸው ይሄ ነው። በቃ ከድሃ ጋር አብሮ መብላት፣ አብሮ መጠጣ፣ ይሄንን ነበረ ማየት የሚፈልጉትና እኔ ስጋት ነበረኝ። ምክንያቱም አሁን ነገ ከነገ ወዲያ እንዲህ አድርገን ይሄንን ትልቁን የቅዱስ ገብርኤል ህንፃ ሆስፒታል ለማድረግ ደፋ ቀና በሚልበት ሰዓት ድሆችን የሚያስብበት ጊዜ የለውም ብዬ አስብ ነበር። ገንዘቡም ከባድ ነው። ስለዚህ የለም የድሆች ጉሮሮ ነገ የሚያሰኝ አይደለም በሚል አርቆ በማሰብ ይሄንን ሳይታጎል እንዲቀጥል ማድረጋቸው እኔ አሁንም ክቡር አስተዳዳሪ መላከ ምህረትን
እንዲሁም የሰበካ ጉባኤ አባላትን እኔ ሀሳባቸውን ስለማውቅ ነው። ካሁን እንዲሆነ እንዲተደረገ ይህንን ሳንቲም ከየት እናምጣ ምንና እያሉ የሚጨነቁበት ሰዓት ነውና ይሄ የድሆች ጉዳይ ነው፣ ከህንፃው ይበልጣል ብለው አርቀው በማሰብ ይሄንን ማድረጋቸው በእውነት እጅግ አደንቃለሁ። እውነት ነው። በሌላም መልኩ እንድናግዛቸው አደራ ለማለት እፈልጋለሁ። ቅድም በእውነት ዲያቆን አሸናፊ ከዚህ በፊትም ተናግሬ ያለው ባለ ራእይ ሰው ሲኖር ራእዩ ይታያል እና ሲናገሩ ሰምታቸዋል። በብዙ መልኩ ይህንን ህንፃ የቅዱስ ገብርኤል ሆስፒታል የሚል ስያሜ ሰጥተን እስክንቀይረው ከጎናችን ሆኑ እያሉ ነው። እንግዲህ ሆስፒታል ለማድረግ ስራው ብዙ ነው። የሚከፈለው ገንዘብ ከተከፈለ በኋላ እንደገና ቦታውን ሆስፒታል ለማድረግ የሚከፈለው ዋጋ ቀላል አይደለም። ይሄንን ዋጋ እናሸንፈዋለን፣ ከእናንተ ጋር ሆነን ሆስፒታል እናደርገዋለን ብለው ሲናገሩ ሰምታችኋልና እኔ ሚረዳ እግዚአብሔር ነው፣ የሚያግዝ እግዚአብሔር ነው፣ የሚያበረታ እግዚአብሔር ነው። ልዑል እግዚአብሔር በሚያግዘው እገዛ እንዲያግዛችሁ ጸሎቴ ነው። እግዚአብሔር ከሁላችሁ ጋር ይሁን። እግዚአብሔር ካቴድራሉን ይባርክልን። ትልቁ ነገር እሱ ስለሆነ በበረከት ይጎብኘን። እናንተም ተረጂዎች እንግዲህ እንዳየነው ዛሬ ብትረዱ፣ ዛሬ የሰው እጅ ብታዩ ነገ ደግሞ ረጂ ልትሆኑ ትችላላችሁ። እኔ አውቃለሁ የሚረዱ ሰዎች ከሚረዱበት ላይ ደግሞ ላልደረሳቸው ሲያካፍሉ ያየሁት አለ። ላልደረሳቸው ሲያካፍሉ ይሄ ትልቅነት ነውና ነገ ሰጪዎች ናችሁ እናንተም። እግዚአብሔር እድሜያችሁ ሽማግሌዎቹ በጤና ይጠብቅልን። የሌላችሁ ዛሬ የሌላችሁ ነገ አግኙ፣ ነገ ረጂዎች እንድትሆኑ እግዚአብሔር ከሁላችን ጋር ይሁን። እውነት እላለሁ እኔ ዛሬ የሰጠዋችሁ ጥቅስ የሰጠዋችሁ ቃል በጎ ማድረግ እያወቀ ለማይሰራ ለዚያ ሰው ኃጢአት ነው ይላል እና ኃጢአት እንዳይሆንብን በገንዘባችን በእውቀታችን ባለን ነገር ሁሉ እንድንራዳ እንድንሰጥ እግዚአብሔር ይርዳን። ካቴድራሉም ራእዩን ያስፈጽምልን። ይሄ የተጀመረው ህንፃ የራሴ ማድረግ ስራ ግቡን መጥቶ የቅዱስ ገብርኤል ሆስፒታል የሚለውን ነገር እንዲታወጅ በቅርቡ ይታወጃል። አዋጁን እንድንሰማ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር። እሳቸው ከመጡ ብዙ ስራ ተሰርቷል። ለዚህ ግዙፍ ህንፃ ደግሞ ማድረጋቸው በእውነት የኔ ሌላ ምስግና ሳይሆን በወረቀት የሚሸለሙ ናቸው። አንደኛ እድሜና ጤና ይስጥልን። ለዚህ ሁሉ ድሃ የሚያደርጉት ነገር ይኸው ጥሩ ስለሰሩ ነው። እንደገና ደግሞ ለዚህ ህንፃ ግዙፍ ህንፃ ገዝቶ ለዚህ ታሪክ ከናዝሬት የበለጠ ታሪክ ገባቸዋልና እድሜና ጤና ይስጥልን። ከኮሚቴዎች ጋር ከአስተባባሪዎች ጋር ለሁሉ አመሰግን ወዳለሁ። እኔ ደግሞ ምለው ምንድነው ቁረው ያሉትን እኔ ለምሳሌ እሳቸው መስቀል ተሰልሜ ነው እኔ 3 አመቴ ፋሲካ ሄጄ ተሳልሜ እሳቸው መስቀል የቆረብኩና እንዲቆርቡ ሌሎች ደግሞ ስጋ ደግሞ ተቀብሎ ወደ እግዚአብሔር እንዲቀርቡ እዚያ አቀርባለሁ። እግዚአብሔር ይስጥልን። ለአባታችን እድሜና ጤና ለኮሚቴዎች ጭምር ጤና እንዲሰጥልን 300 ብር ነው። ለዚህ ለገብርኤል ህንፃ የሚሰራ ለሐኪም ቤቱ